ቅዱስ ገብርኤል እርዳን ሊቀ መላእክት ቅዱስ ገብርኤል እርዳን ሊቀ መላእክት ልጆችህን አውጣን ከሚነድ እሳት ልጆችህን አውጣን ከሚነድ እሳት ቅዱስ ገብርኤል እርዳን ሊቀ መላእክት ቅዱስ ገብርኤል እርዳን ሊቀ መላእክት ልጆችህን አውጣን ከሚነድ እሳት ልጆችህን አውጣን ከቅዱስ ገብርኤል በረከት ለማግኘት ምን እናድርግ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የተከበራችሁ ይህን ድምፅ የምትሰሙ ሁላችሁም ሕዝበ ክርስቲያን እንደምናችሁ፣ እንኳን ለቅዱስ ገብርኤል ወራዊ ክብረ በዓል በሰላም በሰናይ ያደረሳችሁ። ጾሙ የበረከት እንዲሁም ከቅዱስ ገብርኤል በረከት ረድኤት ሁላችን ያሳትፈን። እንግዲህ ከቅዱስ ገብርኤል በረከት ለማግኘት ምን እናድርግ የሚል ጥያቄ አንስተን በሱ አጭር ውይይት ይኖረናል። አምላካችን ቅዱስ እግዚአብሔር እስከ መጨረሻው ከኛ ጋር ይሁን እያል ከቅዱስ ገብርኤል በረከቱን ረድኤቱን ለማግኘት ጥበቃው እንዳይለየን ከሱ ጋር ወዳጅ ለመሆን ምን እናድርግ በሚለው ዙሪያ እንግዲህ ለቅዱሳን መላእክት ስግደት፣ አምልኮ፣ ውዳሴ እንደሚገባ የታወቀ ሲሆን በመጀመሪያ ደረጃ ማድረግ ያለብን ወደ እነሱ መጸለይ፣ ጸሎት ማድረግ። ምን እንጸልይ ሲባል አንደኛ ድርሳኑን መጸለይ ያስፈልጋል። በተለምዶ መድገም ይባላል። ይሄ የተሳሳተ ቋንቋ ስለሆነ መጸለይ፣ ድርሳኑን መጸለይ፣ መልኩን መጸለይ እንዳለብን ቅዱሳት መጻሕፍታት ያስተምሩናልና ወደ እነሱ መጸለይ፣ ወደ ቅዱሳኑ እነሱ ለእኛ እንዲጸልዩ እኛ ወደ እነሱ መጸለይ እንደሚያስፈልግ መጻሕፍታት ያስቀምጣሉ። በመጀመሪያ ደረጃ መጸለይ ያለብን ድርሳኑን እንደገና መልኩን መጸለይ እንዳለብን አለብን። ሌላው ነገር ደግሞ መስገድ፣ ለነሱ ለቅዱሳነ መላእክት ስግደት፣ የጸጋ ስግደት ይገባቸዋል። ልንሰግድ ይገባል። ምን እያልን እንስገድ ሲባል ቅዱስ ገብርኤል ሆይ ወደ እኔና፣ ሊቀ መላእክት ሆይ ወደ እኔና፣ የአርባብ አለቃ ሆይ ወደ እኔና፣ ሰለስቱ ደቂቅን ከእሳት ያወጣቸው ሆይ ወደ እኔና፣ እኔን ልትረዳ ቅዱስ ገብርኤል ሆይ ወደ እኔና፣ አብሳሪው መልአክ ደስታን አብሳሪው ሆይ ወደ እኔና፣ ድንግልን ያበሰርካት ሆይ ወደ እኔና፣ ቅዱስ ገብርኤል ሆይ ደስ ይበል፣ ሊቀ መላእክት ሆይ ደስ ይበል፣ አብሳሪው መልአክ ሆይ ደስ ይበል፣ ድንግልን ያበሰርካት ሆይ ደስ ይበል፣ ሰለስቱ ደቂቅን ያዳንካቸው ሆይ ደስ ይበል፣ መላእክትን ያረጋጋቸው ሆይ ደስ ይበል፣ የጸጋ ስግደት ላንተ ይገባል እያል እንደዚህ እሱን የሚነኩ ነገሮችን እያነሳን የጸጋ ስግደት ልንሰግድለት ይገባል። ምን ሰግደው ምን ያክል ነው ሲባል አሁን ለምሳሌ ቅዱስ ገብርኤል በወር በገባ በ19 ስለሚውል 19ን በ3 አብዝተን ወይንም ከ19ን በ7 አብዝተን የጸጋ ስግደት ስዕለ አድኅኖን አስቀምጠን ልክ ጸሎታችን ድርሳኑን መልኩን እንደጨረስን ለሱ የጸጋ ስግደት ልንሰግድለት ያስፈልጋል። ለቅዱሳን የጸጋ ስግደት እንደሚገባ መጽሐፈ ኢያሱ ላይ እንደገና ራእይ መጽሐፍ ላይ ሌሎቹም የቅዱሳት መጽሐፍታት ላይ ተጽፏል። ለቅዱሳን የጸጋ ስግደት ይገባል ማለት ነው። መስገድ አለብን። ዝቅ ብለን መንበርከክ መስገድ አለብን ማለት ነው። ሌላው ነገር ይሄ ነው፣ ሁለተኛው ነገር። ሶስተኛው ነገር ደግሞ ዝክራቸውን መዘከር አለብን። ዝክር ማለት መታሰቢያ ሲሆን በስማቸው ዝክር መዘከር እንዳለብን መጽሐፍታት ያስቀምጣሉና ማቴዎስ ወንጌል ምዕራፍ 10 ከቁጥር 42 ላይ ነቢይን በነቢይ ስም የተቀበለ፣ ጻድቅን በጻድቅ ስም የተቀበለ፣ ሰማዕትን በሰማዕት ስም የተቀበለ የሰማዕቱን የነቢዩን ዋጋ በረከት ያገኛል ተብሎ ስለተጻፈ በረከቱን ጥበቃውን ለማግኘት በስሙ መዘከር እንዳለብን መጽሐፍ ቅዱስ ምስክራችን ማለት ነው። ዝክር ሲባል ግዴታ እንግዲህ ወይ አርደን አወራርደን ትልቅ ድግስ ደግሰን ብቻ ሳይሆን ጥርኝ ውሃ ይላል። ጥርኝ በስምህ ጥርኝ ውሃ የሰጠውን እኔ ዋጋውን አላሳጣውም ብሎ ጌታችን ኢየሱስ ክርስቶስ ለቅዱሳን ሐዋርያት እንዳስተማረ እንግዲህ እግዚአብሔርን ኢየሱስ ክርስቶስን ለመቀበል ቅዱሳኑን መቀበል፣ ሐዋርያቱን መቀበል፣ ቅዱሳን መላእክቱን፣ ነቢያት፣ ሐዋርያቱን፣ ጻድቃን፣ ሰማዕታቱን መቀበል አለብን። ይሄም ደግሞ የምንቀበልበት አንደኛው መንገድ በመጀመሪያ እንደነገርኩ በጸሎት በስግደት፣ ሶስተኛው መንገድ ደግሞ ምንድን ነው? ዝክራቸውን በስማቸው በአቅማችን በፈቀደ ሳንቲም ልንዘክር እንችላለን። ዳቦ ጋግረን ልንዘክር እንችላለን። አምባሻ ደፍተር ልንዘክር እንችላለን። ውሃ ንጹህ ውሃ ቀርተን ስለ ፍቅራቸው ስለ ቅዱስ ገብርኤል፣ ስለ ቅዱስ ሚካኤል፣ ስለ ድንግል ማርያም ብለን ስለነሱ በነሱ ቅዱሳን ስም መዘከር ያስፈልጋል ማለት ነው። ሌላኛው ደግሞ አራተኛው ነገር የምንመለከተው ደግሞ ምንድን ነው? በዓላቸውን ማክበር። በቃ
እውነት ከስራ ተለይተን እንደው በዝክርም በጸሎትም ገድሉን ድርሳኑን በመድገም በዓላቸውን ወር በገባ የቅዱስ ገብርኤልን በ19 የሚካኤልን በ12 የእመቤታችንን በእመቤታችን በዓላቶች ወቅት በ3ም በ1ም በ16ም በ21ም የጌታችንንም እንዲሁ የቅዱሳንን ሁሉ በዓላቸውን ዕለተ በዓላቸውን ማክበር በቃ ከምንም በላይ ክብራችን የሚገለጠው በዚህ ነው። ሌላው ደግሞ ነገር ቤተ ክርስቲያናቸውን ማገልገል በዕለታቸው ቀን በዓላቸው ታቦታቸው ካለበት ስማቸው ከሚጠራበት ቦታ ተገኝተን ብንችል ቤተ ክርስቲያኑ ሄደን ባንችል ደግሞ አጥቢያችን ባለ ቤተ ክርስቲያን ተገኝተን ቅዳሴ ቆመን ማስቀደስ፣ ኪዳን ማድረስ፣ ምህላ መሳተፍ እንዳለብን አባቶቻችን ያስተምራሉና ከቅዱስ ገብርኤል በረከት ረድኤቱን ጥበቃውን ለማግኘት መጸለይ በስሙ መጸለይ ለሱ መስገድ የጸጋ ስግደት ይገባዋል። ለሱ ጸጋ ስግደት መስገድ እንደገና ደግሞ በሱ ስም መዘከር ቤቱን ማገልገል ዝቅ ብሎ እሱ መለመን መማፀን በዚህ የተነሳ ቅዱስ ገብርኤል ጋር በረከት እናገኝበት ጥበቃው ይደርሰናል። እንዲሁም ደግሞ አማላጅነቱ ጸሎት ልመናው ይጠብቀናል ማለት ነውና በዓሉን ስናከብር እነዚህ ነገሮች ስናደርግ በረከቱን ረድኤቱን እናገኛለን ማለት ነው። ውድ የተከበራችሁ ይህን ድምፅ የምትሰሙ ኦርቶዶክሳውያን ምእመናን ወንድሞች እህቶች ሁላችሁም ይህን ድምፅ የምታዳመጡላችሁ የቅዱስ ገብርኤል በረከት ረድኤት የአምላኩ ቸርነት አይለየን። ደስታን አብሳሪው መልአክ ሁላችን ደስ የሚል ዜና በዕለተ ቀኑ ያሰማን እያልን ቅዱስ ገብርኤል እርዳን ሊቀ መላእክት ቅዱስ ገብርኤል እርዳን ሊቀ መላእክት ልጆችህን አውጣን ከሚነድ እሳት ልጆችህን አውጣን ከሚነድ እሳት ቅዱስ ገብርኤል እርዳን ሊቀ መላእክት ቅዱስ ገብርኤል እርዳን ሊቀ መላእክት ልጆችህን አውጣን ከሚነድ እሳት